አንተ የሆነ ሽንት ቤት ሂዱ። በቃ ብልጡ ነው። እኔ ወደዳችሁም ጠላ አንተ ሰገጤል ምንድን ነው? በዚህ ልክ ደግሞ አፍን ካፈትኩ እኮ በጣም ጠጋብክ። ጥጋብክ በአፍንጫ አይውጣም። ምን አይነቱ ነው? በእናታችሁ ይሄ በዚያው ማለት ነው። የፈለከው ነገር ልትናገር ትችላለህ፣ ግን መዳን ቅመሞችን ልትናገር አትችልም። ሽንት ቤት ይላል እናንተ ሽንት ቤት ግን ማጋኛ እዚህ ጋር ጅል ምን አይነቱ ነው? በእናታችሁ የፈለከው ነገር ልትናገር ትችላለህ፣ ግን እኛ መዳን ቅመሞችን ሂዱ ሽንት ቤት ልትል አትችልም። ሽንት ቤት አጣቢያችሁ ነው ለማለት ፈልጌ ነው እንዴ? ታው እንጂ ሽንት ቤት አጣቢያችሁ እኮ ነው አንተን እዚህ ጋር ያደረሱ እኮ። አንተ ምን አይነት የደረሰበት ቦታ የመሰለ ሰው ነው? በእናታችሁ የተነሳክበት ቦታ አትርሳ እንጂ እንዴ! በጣም ምን እንዴ ጠገብከው? ተረጋጋ። ለዚህ ምድር ላይ ያሉ ሀብትም ሁሉም ነገር አብሮክ የሚኖር ነገር ላይሆን ይችላል። ገባ? እንደ አበባ የሚራገፍ ነገር ነው። ገባ? ሁሉም ነገር የጊዜያዊ ነገር ነው። ግን ካፍክ የምታወጣ ቃላቶችን ተጠንቀቅ። እግዚአብሔር ምናልባት ሀብትን ምናምን የሆነ ነገር የሰጣ ላይክም ሊፈተሽክ ይችላል። ገባ? ለሰው ልጅ እኮ እግዚአብሔር ሰጥቶም ይፈትናል እኮ ሰጥቶም ነስቶም ይፈትናል። ገባ? በጣም እየጠገብኩ ነው። አንተ በጣም እየጠገብኩ ነው። ብሩክ ኦዲየንስ እንድትሰድብ አትችልም። በነገራችን ላይ ገባ? የፈለከው ነገር ልትናገር የፈለከው ነገር ልታደርግ ትችላለህ። ግን እኛ መዳን ቅመሞችን አትናገርም። እኛ መዳን ቅመሞች ላፍክ ልትከፍት አትችልም። እንደ በጣም ምን እንደ ጠጋው እግር ብሉ ምን እግር ለምን አንተ እግር አንተኛው እግር ቆርጠ ለምን አትበላም? የኔ አባት ቁረጥና ብላሽ። አንተ ከበላ ጥሩ ከሆነ ችግር የለም፣ እኛ ምን ሞክራለን። ብላሽ ጠብሴ ብላ ባሽንኩርት አንተ እግርክን ቆርጤ ማለት ነው። እግር ብላ ይላል ደግሞ ምን አይነት ሆኖ የተነሳበት የተረሳ ብሩክ በእውነት በጣም ነው እንደ ሲነስራት ያጣው። ሲነስራት ይኖርክ እንጂ አባት ሲነስራት ይኖርክ። እየመጣ እኛት በላይ 24 ሰዓት እኛ አርግት የአባት አምላክ ምን አይነት ሰገጤ ነው? በእናታችሁ ጾም ይወዳል ደግሞ ጾም። አንተን ጾም ሞተሃል። እኛ መዳን ቅመሞችን ልትናገር አትችልም። በእውነት ሞራል ራሱ የለም። አንተ እኛን ልትናገር ማለት ነው። ማናገሩን ታን ለሲለኛ እንኳን ማውራት እንኳን ሞራል የለም። አንተ ምን አይነቱ ጀዝባ ነው? በእናታችሁ ሰውዬ ሰውን እንጂ ሰውን አትስደብ። ሽንት ቤት ሽንትክን የአባቴ አምላክ እዚህ ጋር በነገራችን ላይ ውዶቼ ማንንም ሰው ሊናገር ይችላል። ግን እኛ መዳን ቅመሞች ላይ ልትናገር አፋችሁ እንድትከፍቱ አትችሉም። ባይዘው ልንገራችሁ፣ አፉን እንድትከፍቱ አትችሉም። እኛ ብልጥ ነን። እሺ ለራሳችን ቦስ ነን ነው የምልህ። ገባ? እኛ ሰውን ለምነን ሳይሆን ለምን አይደለም የምንኖረው እንደናንተ ለማኞች ሰገጤ ለማኞላ እየመጣችሁ ዩቲዩብ ላይ እየለመናችሁ ቲክታክ ላይ እየለመናችሁ ብትኖሩ እናንተ እኮ ናችሁ። እኛ ሽንት ቤት ብናጥብ እንኳን ወሬ ሞላ ቁጥር ብራችን ቆጥረን እኮ እጃችን የምንይዝ ጀግኖች ነን። እሺ ቤተሰቦችን የምናኖር ለወገን ደራሾች ነን እኛ። ገባ? ባይዘው እኛ ለማናገር ባይዘው ሰውዬ ሲማ አንድ ነገር ልንገርክ፣ ለአንተ ሞራል ራሱ የለም። ሞራል የለም። እሺ ሽንት ቤት ይጠቡ ሽንት ቤት አጣብቁ አላጣብቁ ምንም። አንተ እንኳን ይሄው ዝሙት እየሰራ ሴት ጋር ይሄ እያስረገዝክ በየቦታው ሁሉ እየደ ብር እየሰራ አይደል? ሽንት ቤት አጥበው ብር ምን ሰራት ምን ችግር አለ? ይሄ እንኳን ዝሙት አይደለም። እንኳን እግዚአብሔር እኮ ምንም ስራ ሰርታችሁ ስሩ ይላል አይደል? ሰርተን መላወጥ ራሳችን ለመቀየር ነው ከሀገር የወጣነው አይደል? አንተ ይሄው እኮ 24 ሴት ጋር እየተኛ ብር እየሰራ አይደል? 24 ሴት ጋር ነው ምልክ። ገባ? ይሄው አንተ ብር እየሰራ አይደል? ዝሙት እያስተማርክ ለሰው ለወጋን ለትንሽ ለትልቅ ዝሙት እያስተማርክ ብስር እየሰራ አይደል? አንተ ሽንት ቤት ሄዱ ይላል ደግሞ አስቤ ሞታለ። ጭንቅላትክን ቀይር ዜሮ። እኔ ቡዶቼ እግዚአብሔር ማሳደብ ፈልጌ አይደለም። ሽንት ቤት እንዴት ሽንት ቤት ሄዱ ይላል? ምንም ነገር ብናገር ምንም ነገር ቢወራ አንተ ብቻ ነህ ለሚዳ ለምትሳደብ። አንተ ማን ስለሆንክ ነው ማትሳደበው? ማን ስለሆንክ? ማን መንግስት ነህ እንዴ አንተ? ባናቲክ ተተካል ነው የምልገባ። ባናቲክ ተተካል እንዴ? ምን አይነቱ በእናታችሁ አፋክፍቱ ነው በእናታችሁ ይሄ። አንተ ግን ምን አይነት አስተዳደግ ያደግ ሰው ነው አንተ? ደግሞ እኔ ቤተሰብ ቆንጥጦ ነው ያሳደጉ ይላል ደግሞ ያፍርም እንኳን ይሄው አታፍርም አይደለ? ማፈሬ ይኸውልህ አንተ ሰውን ልትሰድብ አትችልም። ባለፈው ወንድምክ እንደዛው መጥቶ ገደል ግቡ ምናምን ብሏል፣ አሮገሽ ብሏል። ተው ብናወራማ ብዙ ነገር አለ እኮ ብዙ በነገር ማውራት የምንፈልግ ነገሮች አሉ፣ ግን አናወራም እንጂ ለማኝ እናንተ ምን ካን ለማኞች አላችሁ እንኳን እኛ መዳን ቅመሞችን ሽንት ቤት ሂዱ ቢል አንተ ልትሰድብ ሽንት ቤትክ በላይሽ ላይ አርበስ ማመኔ ምን ማንናገር እግዚአብሔርን እንደ ሰው ጾም ምድር ለሰው እንዲሰድብ ለምን ታደርጋለህ አንተ?
ኧረ በስመ አብ እኔ እኮ አረብ ሀገር ላይ ያላችሁ ሴቶች በጣም ታሳዝኑኛላችሁ ምናምን ትላለህ። ምንም ማሳዘን ምንም የለም። ብር ስለሚልኩ እኮ ነው እንጂ የምታዝነው እንጂ ምን ሌላ ምን አለ? ሰውን ይረዳሉ፣ ሰውን ይረዳሉ። ኧረ እባክህ ሰውን ትረዳለህ አንተ አይደለ? ሰውን ትረዳ በምንድን ነው ሰውን የምትረዳው? በምን እናውራ እንዴ? ከዚህ በፊት እኮ አንድ ልጅ አንተ እህት ነች እያለች የኖረችው ኢትዮጵያ ሄዳለች። ለምን አላገዝካትም? ተመልሳ እኮ አረብ ሀገር እኮ ነው የመጣችው። የብሩክ እህት ነኝ እያለች 24 ሰዓት እየፎሰተች እየኖራችሁን ልጅ ምን አረካት? ኢትዮጵያ ሄዳ እንኳን ላገኝ ፈልጋለሁ ስትል እንኳን አላገኘህም። አንተ ሰገጤት ለማኝ ጥቅመኛ ታሽቃብጣለህ እንዴ አንተ አሽቃባጭ እንዴ! ነሽና ምህረት ሽንት ቤት ሂዱ አውራለሁ ብዬ ትላንትና እንኳን ነው ቪዲዮ ሰራለሁ ብዬ ያልኩት ውዶቼ፣ አልተመቸኝም ነበር። ዛሬ ዳካ እንደዚህ ብሎ ሰደቦ ነበር። ትላንትና ደግሞ እኛ ላይ አፍክን ከፍተህ እግር ብሉ እግር ለምን አንተ ቆርጤ ለምን ጠብሰህ አትበላም? የራስህ እግር ቁረጥና ጠብሰህ ብላ ገባ። የራስህ እግር ቁረጥና ብላ አንተ ከተመቸክ ማለት ነው። እኛ ለምን እግር እንበላለን? ምን ባላ ምግብ አለ እንኳን እግር ብሉ ባራከው ነገርና በሆነ ነገር የሆነ ነገር ካራክ ማለት ነው። ጥፋት የሆነ የማይሆን ነገር ካደረክ ትሰደባለህ። ብራዘር በደንብ ነው የምትሰደበው። ገባ? በደንብ ትረገጣለህ ነው ምልክ። አንተ ማንንም አይደለም ሲጀመር መንግስትም ይሰደባል። ገባ? መንግስትም ይሰደባል። እኔ አትስደቡኝ ካል እሺ ስድብ እኮ ምንም አይመስለኝም። ምንም ካል መሰላል ምን አሪፍ አትቀመጥም? ለምን አሪፍ አትቀመጥም? መልስ እየሰጣ በየቀኑ እየመጣ የምትለው አንተ ጨምላቅ አትጨማለቅብን እንጂ እንግዳውስ አትጨማለቅ ነው የምልህ። ደግሜ ነው የምናገርክ። በጣም እየተጨማለቅ ነው። በጣም አፍ እየከፈትክ ነው። ገባ አይደለ? እኛ ላይ አፍ ልትከፍት አትችልም። ባይዘው ልንገርክ ብዬ ነው። ገባ? አትጨማለቅ። ተረጋጋ እንጂ ብራዘር። ሰከን ይበል። አዎ ቀዝቃዛ ነገር እየወሰድክ ሰከን ማለት ጥሩ ነው። ጥጋበኛ በጣም ነው እንደ ጠገብከው አንተ። መዳን ቅመሞች እኮ ነው በየቦታው ሁሉ ቻናልክን ሼር እያረጉ በየቦታው ሁሉ እንጃ። ማንኛውም ሰው እኮ ሜዳን እኮ የሚያንቀጠቅጡት መዳን ቅመሞች እኮ ነው። ሚቀኝነት ሸራኝነት የሌላቸው ሁሉም ሰው በአንድ አይን የሚያዩት ሁሉም ሰው ከፍ ብሎ ማየት የሚፈልጉት መዳን ቅመሞች ናቸው እኮ። ሽንት ቤት አጣቢዎች ናቸው እኮ። እንደዛ ዋካ የሚከፍላችሁ ገስት ላይ ስትገባ አንበሳ እያልክ አበባ አንድ ዶናት እያልክ ዶናት ብላ አንተ ድንጋይ እንደዚህ እያልክ የምትኖረው እኮ ማን ነው? መዳን ቅመም እኮ ነው። አንተ ሽንት ቤት አጣቢ ብለህ ሰው ልትሰድብ በአንተ አፍ አይጠረም። እንኳን ሽንት ቤት አጣቢዎች ካንተ እንኳን 10 እጅ እንደሚበልጡ ማወቅ አለብክ። እንዳንተ ዝሙት ሰርተን አይደለም ብር የምናገኘው እኛ። ሽንት ቤት ብናጥብም ራሳችን ችለን ሴትነታችን ጠብቀን ለቤተሰቦችን ኮራት የሆነ ሰዎች ነን እኛ። ለቤተሰብ ለተቸገረ ሰው የምንደርሰው ነን እኛ። ገባ አይደለ? ሰገጤ ስራ እየሰራ ደግሞ ሰው ላይ አፍን ይከፍታል። ደግሞ አንተ ምን መልካም ስራ ሰርተ ነው አንተ እኛ ማን ሰድብክ? ለሰው እያስተማርክ ያለው ዝሙት ነው። ሴት ላይ ሴትን ማደራረብ ነው። የፈለከው ሴት ጋር ሄደ ማሳሳም ነው። ይሄ ነው ያስተማርከው። ስለዚህ ለምንድን ነው ማትሳደበው ነው የኔ አባት? ለምንድን ነው ማትሳደበው? በደንብ ትረጋጋለህ አባት በደንብ ዜን እግዚአብሔርን በጣም ነው የምትሰደበው። ይሄ ገና ያንሳል። ገና ትሰደባለህ። ሰጋጤ አትሆንብን እንጂ እንኳን ደግሞ እኛ ላይ አፉን ልትከፍት አትችልም። ደግሜ የምናገረው ነገር እኛ እንኳን የመዳን ቅመሞች በምን ቃል ልገለጽላችሁ? በምን ቃል የለኝም። ገባችሁ? ቃል የለኝም። ለራሳችን ሳንኖር ለሰው የምንኖረው ቤተሰቦችን ስማችሁን ከፍ እያደረግን ቤተሰቦችን እያከበረን ሌሎች እንደዛ የተቸገረ ሰውን ሲገኝ ደግሞ ለነዚህ እያገዘን የምንኖር ሰው ነን። እንደናንተ ያው እኛ ዝሙት ሰርተን አይደለም ወይ ከመዳም ባል ጋር ተኝተን አይደለም እኛ ብር የምናገኘው። ገባ? እና እኛ ሰርተን ላባችንን ጠብ አድርገን ሽንት ቤት አጥበንም ቢሆን ስማችን ጠብቀን ለስማችን እየተጠነቀቀን ለቤተሰቦችን እየተጠነቀቀን ነው የምንኖረው። እናንተ እኮ እናቱን እያሳደባችሁ እናት መቃብር ውስጥ አስገብቶ ሰው እየሰደቧት ብር የምትሰሩት ሰገጤዎች ከናንተ በላይ እኮ ሽንት ቤት አጣቢዎች እኮ ካንተ እኮ 1000 እጅ እንደሚባልጥ ማወቅ አለብክ። ገባ? ሽንት ቤት አጣቢዎች ካንተ እንኳን 1000 እጅ እንደሚባልጥ ጠንቅቄ ማወቅ አለብክ ብሩኬ። ገባ? በእውነት 1000 እጅ እንደሚባልጥ ማወቅ አለብክ። ምን አይነት ሆኖ በእናታችን እኔ ከፍ ይላል ጥቂም የለም። ጭንቅላት ለአንተ እኮ ነው አይደል? ተማሪ እንጂ። ገባ? ለሰው ልጅ ክብር ይኖርክ አንተ ክብረ ቢስ። በጣም ነው የጠገቁ። እዚህ እኮ ያደረሰው እኮ መዳን ቅመም እኮ ነው። ሽንት ቤት አጣቢዎች ናቸው አንተን እዚህ ጋር ያደረሰው።
የራሱ ጉዳይ። ይሄ ሰው የለን ለኛ ምን ያስተምራል? ይሄ ሰብስክራይብ ምንም ላይክም አናረግም ብል እኮ ግዴታቸው አይደለም። እንኳን ማንንም አያስገድድም። እንኳን ሰግጤት አሪፍ ትቀመጣለህ። አሰገጡክ እኮ በጣም ጀግና ነው እየተባልክ ዛሬ አንተን ደግሞ እዚህ ደርሰ እኛ ላይ አፉን ልትከፍት ተው እንጂ አፍን ልትከፍት። ሌሎች እኮ የሚሽለጥለጡ ሰዎች አይሰድቡም እንጂ እኔ እንኳን እስቲ ማዳም ቅመሞችን አጥቤ ነው የምሰጥክ ነው የምልገባ። ትረገጣለህ ብራዘር፣ በደንብ ነው የምትረገጠው። እየነገርኩ ነው ገባ። እየመጣችሁ እኮ እየፈለጋችሁ ዝሙት ሰርታችሁ በኋላ እኛ ላይ አፋችሁን አትክፈቱ። አፋችሁ ማጋኛ ይዝጋ። ገባችሁ? የፈለክ ሰው ጋር የፈለጋችሁ ስራ ሰርታችሁ በኋላ እኔና ሄሜ እንድንለያይ ያረጋችሁ ነው። እናንተ እግር ብሉ። እግር ለምን አትበሉም እናንተ ራሳችሁ? እኛ ምን አገባን? ከሄሜ ጋር ተለያየ አልተለያየ እንዴ? እኛ ምንድነን? እኛ ምን አገባኝ እንዴ? በእውነ ሄሜ እኮ የሆነ ነገር ከሰራች ሄሜም እኮ ትሰደባለች። ክፉ ነገር ከተሰራ ማለት ነው። ገባ አይደለ? አንተም እኮ ክፉ ነገር ከሰራ ትሰደባለህ፣ ትረገጣለህ። ግን እኮ እኛ እስቲ ምን እየሰራው ነው ብለህ እስቲ ራስህን ይው። እኔ ምን እየሰራው ነው? ምን እና ስራ ነው እየሰራው ነው? የሚያሳድብ ነው ማያሳድብ ነው? ትምህርት አለ ምንድነው የሚለውን ለማወቅ ሞክር። ገባ? ያኔ ችግር ደም እናወራባታለን። አንተ ያራክ ያለው ነገር በደም የሚያሳድብ ነገር ነው። እንኳን ገና አልተሰደብክም ብሩኬ፣ በእውነት አልተሰደብክም። ገባ? እኔን የሚሰድቡ እኔን እኮ ዝቅ ለማድረግ የምትሞክሩት እግር ብሉ። እናንተ ሄዱ ሽንት ቤት ጠቡ። ሽንት ቤት አጠቡ አላጠቡ አንተ ምን አገባ? ሲጀመር ሰጋጤው ሽንት ቤት አጣቢዎች እኮ አበባ እንዲሰጡ አይደል ገስት ላይ መተ የምትለምነው አንተ ለማኝ እንዴ! አይደብርም እንዴ ይሄ ሰውዬ? ውዶቼ እኔ መግቢያ ላይ እንኳን ሰላም አላልኳቸውም። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ። ዛሬ የፈለጋችሁትን ነገር ልትናገሩ ትችላላችሁ። አይመለከተኝም። ገባችሁ? ማንም የመጣ የሄደ ሁሉ የፈለጋ ሴት ጋር የፈለጋ ሰው ጋር እየተጨማለቀ መጥቶ እኛ ላይ አፉን ሊከፍት አይችልም። ገባችሁ? እኛ መዳን ቅመሞች የተከበረው ሰዎች ነን። ለቤተሰቦች ለተቸገረ ሰው የምንኖር ገባችሁ? ራሳችን ቤተሰቦችን አስከብረን የምንኖር ሰዎች ነን። ለራሳችን ጭንቅላታችን ውስጥ ብዙ ሐሳብ ያለን ሰዎች ነን። ገባችሁ? እኛ ግን ማንም ሰው የሄደና የመጣ እኛ ላይ አፉን ሊከፍት አይችልም። አፉን ማንን ሰው ሊወድ ሊያከብር ይችላል፣ ግን እኛ ላይ አፉን እንዲከፍት አልፈልግም። አዎ እኔ አንደኛው እኔ መዳን ቅመም ነኝ። ድስት አጣቢ፣ ሽንት ቤት አጣቢ ነኝ። በቃ ማንን ሰው እንዲሰድብ አልፈልግም። ገባችሁ? የፈለገው ነገር ከተሰራ ክፉ ነገር ከተሰራ ማንን ሰው እንደምናገር ህዝብ ነን እኛ አይደለ? እንደዛ እነሱን ስለምን ወዳችሁ ክፉ ነገር ከተሰራ የምታደርጉት ነገር ልክ አይደለም ብለን እንናገራለን። ክፉ ነገር በተሰራ ልክ ነው ሰው እኮ የሚናገረው አይደል እንዴ? እኛም ደግሞ መጥቶ ዛሬ ሽንት ቤት አጣቢ ብሎ ሊሰድብ አይችልም ነው። ብሩክ ቢሆንም ማለት ነው። ብሩክን የምትወዱት ሰዎች ቅር ሊላችሁ ይችላል። እኔ ማለት እኔ እየተሰደብኩኝ ሰውን ላክብር አልችልም። ካከበረ አከብራለሁ፣ ካላከበረ ገደል ነው ማስገባው። ገባችሁ? መከበር በከንፈር የሚባል አባባል አለ። ማንን ሰው ካከበረኝ አከብራለሁ፣ ካላከበረ ግን ማለት ነው እግር ብላ እሱ ራሱ ማለት ነው። እኛ እግር ብሉ እንደምን እሱ ራሱ እግር ብላ ከፈለገ ማለት ነው። ኦኬ። እና ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄንን ቪዲዮ ሼር አድርጉ፣ ሀሳባችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን ይሁንላችሁ። በጣም ተናድጄ ነው ቪዲዮ የሰራሁት። ማንን ሰው ልትሰድቡኝ ትችላላችሁ? ላይ አይመለከተኝ። ሲጀመር መፍትሄ ነው የፈለኩት ነገር መናገር አይመለከታችሁም። ሲጀመር እኛ ብሩክን ከወደድ ተሸክመሽ መዞር ትችላለሽ። ግን እኔ ብሩክን አትውደጅ አላልኩም። ግን እኛ መዳን ቅመሞች ላይ አፉን ሊከፍት አይችልም። ማንም ሰው ልትወዱት ልታከብሩት ትችላላችሁ። እየተሰደባችሁም እሱን ተሸክማችሁ መዞርም ትችላላችሁ። ግን መፍታችሁ ነው። ግን ሄዳችሁ ሽንት ቤት ይጠቡ ምንም ጥቅም የላችሁ ሊል አልችልም። ያንን እንኳን አንበሳ ስላልወረዳ ነው የተናደድከው። ልክ ነህ። አንበሳ ነበር ፈልጌ የገባው። አይሰጥም አንበሳ። ሰው ጅል አድርጌ አትቆጥረው አንተ። የራስህ ጅል ማለት ነው እንዴ። ሰውን ደግሞ አፉን ከፍተህ ትሰድባለህ እንዴ አንተ? አታፍርም እንዴ አንተ? ማፈሬ እንዴ! በጣም ነው እንዴ ጠገብከው? በጣም ጠገብክ እንጂ ሰውዬ በልክ። እሺ ሁሉም ነገር የሚያልቅና የሚያልፍ ነገር ነው። ሁሉም ነገር አለኝ የምትለው ነገሮች ሁሉ የጊዜያዊ ነገር ነው። ግን ካፊክ የሚወጣው ቃላቶችን ተጠንቀቅ፣ ተረጋጋ፣ ሰከንድ በል እንጂ እየጠጣክ ብራዘር። አዎ ጠጣ። ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ